እንደ ሳዑዲ መንግስት አንጀት አርስ እኮ የለም። ወላሂ ለአዚም እንኳን ደስ ያላችሁ። ሳዑዲ ምድር ላይ የሰው ህይወት አጥፍቶ በቀላሉ መኖር አይቻልም። ይሄ ልጅ የገዳዩ የአራጆቹ ጓደኛ ተባባሪ አረመኔ ጨካኝ አብሮ ነው። እሱ በቁጥጥር ስር ውሏል በጆሃር መሐመድ ምክንያት። እነኞቹ ደግሞ ገዳዮች ናቸው። አይቀርም እነዚህም ይያዛሉ። አማራ፣ ኦሮሞ፣ ትግሬ፣ ጅኒ፣ ጃንካ ትበል ስደት ላይ ያለው አንድ ኢትዮጵያዊ ይበል ጥፋተኛ ትግሬ ሲያጠፋ አሳልፈ ስጥ፣ ኦሮሞ ሲያጠፋ አሳልፈ ስጥ፣ አማራ ካጠፋ አሳልፈ ስጥ። እኔ ኢትዮጵያዊ ነኝ ይበል ስደት ላይ አለቀ በቃ። ዘረኝነት በስደት ላይ አይሰራም። ይኸው በኦሮሞ ልጆች ምክንያት ነው ያን ልጅ የተረደው። ኦሮሞን አያረደው አይደለ? ያስያዘው ማነው? ኦሮሞን ያስያዘው። አያቸው አይደለ? ጠዋት የሰራሁት ቪዲዮ ለዛ ነው። እኔ ራሳችሁን ጠብቁ፣ ተደራጁ፣ ለመከላከል ያክል ኦሮሞ የሆነ ኢንሻአላህ የአይመንም ገዳይ በዚህ ሳምንት ውስጥ ይያዛል ብዬ አምናለሁ። ምክንያቱም ሰሞኑን የተደረገው ድርጊት መላ ሳዑዲዎችን አስቆጥተዋል። ሪያድ የሚገኘው የኢትዮጵያ ኤምባሲም መግለጫ አውጥቷል። ባለፈው ሁለት ኦሮሞዎች በሚያሳዝን መልኩ ላይቭ ላይ ያደረጉትን ድርጊት አይታችኋል። ለእናቴ አንድ ነኝ አትግደሉኝ እያለ የገደለው ልጅ እና ግብረ አበሮቹን ታውቃላችሁ። ከግብረ አበሮቹ መካከል ይሄ ፎቶ ላይ የማስገባላችሁ በትናንትናው ዕለት ያስገባሁላችሁ በትናንትናው ዕለት በቁጥጥር ስር ውሏል። በማን አማካኝነት? በጆሃር መሐመድ አማካኝነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትተረፍ ይበል እያልኩኝ ዛሬ ይዤላችሁ የመጣሁትን ቪዲዮ እስከ መጨረሻው በመከታተል አሁንም ተይዘው ለሕግ መቅረብ ያለባቸው ሰዎች ለሕግ እንዲቀርቡና በመላው የሳዑዲ አረቢያ ሀገር የምትኖሩ ኢትዮጵያኖች ጥንቃቄ እንድታደርጉ ለእናንተ የሚመለከት ቪዲዮ ነው። ቪዲዮ ላይክ አድርጉ። እንግዲህ ለእናቴ አንድ ነኝ በአላህ አትግደለኝ እያለ ወላሂ ምን አይነት ጊዜ ላይ እንደደረስን አላቅም። እየለመነው ለሁለት ዓመት ያክል ኦር ለአንድ ዓመት ያክል ባልሳሳት አብረው የሰሩ ጓደኛውን አንድ አይነት ቋንቋ የሚናገሩ አይታችኋል። ታይቶ ተሰምቶ የማይታወቅ ነገር በቲክቶክ ላይቭ ላይ የተፈጸመውን ግፍ ማለት ነው። ይሄ ግፍ ደግሞ መላ ሳዑዲ አረቢያ ያለ የሳዑዲ ዜጎች እጅግ በጣም አስቆጥቷል፣ እጅግ በጣም አበሳጭቷል። ለእኛ ለኢትዮጵያኖች አንገታችንን ደፍተንበታል። ግን ደግሞ ደስ የሚለው ነገር ማንም ከሳዑዲ ሕግ ማምለጥ አይችልም። ማንም ከሳዑዲ ሕግ ማምለጥ አይችልም። ኢትዮጵያ ላይ እንደፈለጋችሁ ሰውን አፈናቅላችሁ እንደፈለጋችሁ የሰው ሕይወት ቀጥፋችሁ ብዙ ነገር አድርጋችሁ ዘና ብላችሁ እንደምትኖሩት መስሏችሁ እዚህ ጋር የምታደርጉት ነገር እንደዛ አይደለም። ዋጋ ትከፍላላችሁ። ላይቭ ላይ በሉት፣ አዙራችሁ እንትን በሉት። ካልታረደላችሁ አዙሩት፣ ገልብጡት፣ እንዳትተውት እያለ ሲቀባጥር የነበረው ልጅ እኔ ባለሁበት አካባቢ አንድ ወሎዬ ባገኝ ልክ እንደ ቁርጥ ማለት ነው በበርበሬ እንትን እያልኩኝ አጥፍቸው ያን ሰው በበርበሬ እየቆረጥኩኝ በበርበሬ እያደረግኩኝ እበለዋለሁ ሲል የነበረው የነዛ የገዳዮቹ ጓደኛ ነው የተያዘው። እሱ ከተያዘ እነዛ ገዳዮችም ላይ በላይ ልጁን አምጥተው ፊት ለፊት 5000 ነው 7000 ሰው ባለበት ህይወቱን ያጠፉት ልጆችም እነሱን በቁጥጥር ስር ይውላሉ። ይሄኛው ከተያዘ ማለት ነው። እና ይሄ ልጅ ሊያዝ የቻለው ከትናንት ወዳ ጆሃር መሐመድ ወደ 100,000 ሰው የሚሆን ያክል ቲክቶክ ላይ ሲከታተለው ነበረ። እሱ ላይቭ ከገባ በኋላ ነው እንግዲህ ለህግ እንደሚጠቁም በእነሱ አካባቢ ልጆች እንዳሉ ስራውን እንደሚሰራ ተናግሮ ነበረ። ዋነኛዎቹ ገዳዮቹ ባይያዙም አባሩ እንዲሁም ጓደኛቸው ግብረ አበራቸው ተይዟል። አንድ ወሎዬ በእኔ አካባቢ ባገኝ አልተውም፣ እንደ ቁርጥ እየቆረጥኩ በበርበሬ አድርጌ ይበላለሁ ያለው ልጅ ነው የተያዘው ማለት ነው።
እሱ ተያዘ ማለት ሌሎችም አይቀርላቸውም። ምክንያቱም ጓደኛቸው ስለሆነ ላይቭ ላይ ቁጭ ብሎ በሉት እንዳተውት እያለ እንደዛ ሲማጸን ልጁ ለእናቴ አንድ ነኝ እያለ ሲማጸን እንዳይራሩ እንዳይተውት ሲገፋፋ የነበረ ልጅ ነው ይሄ አሁን የተያዘው ማለት ነው። እና ስለተያዘ ደስ ብሎኛል። ግን እህቶቼ ወንድሞቼ ወላሂ አንዳንዴ ፈጣሪያችንን እናስታውስ ማለት እንሞታለን። ሁላችንም ሟች ነን። ማንም እዚች ምድር ላይ የበላይ የሆነ የለም። ወላሂ በዚህ ልክ መጨካከል። እኔ በነገራችን ላይ ቪዲዮን አላየሁትም የላይቭ ላይ የተደረገውን፣ ምክንያቱም እኔ ያመኛል እንደዚህ አይነት ነገር ሳይ አልችልም። ከአይምሮ ውስጥም ቶሎ አይጠፋልኝም። አላየሁትም። ያው ግን ወሬውን ሰምቻለሁኝ ልጁ እንትን ሲሉት ማለት ነው። የተያዘውን ልጅ ግን አይቻለሁ በቪዲዮ ብዙ ቦታ ሰርተውበታል። እነ እንድሪስም ብዙ ታዋቂ ቲክቶከሮች ሰርተውበታል። እና ሌሎቻችሁም እንደምትያዙ አትርሱት። ምንም ነገር አታመልጡም። ከሳውዲ ፖሊስ ማምለጥ አትችሉም። ይህ ህግ የሚከበርበት ሀገር ነው። አንጀት የሚረስበት ሀገር ነው። ህዝብን እኩል የሚታይበት ሀገር ነው። በነገራችን ላይ አንተ አማራ ስለሆንክ፣ ትግሬ ስለሆንክ፣ ኦሮሞ ስለሆንክ የምትልበት ሀገር አይደለም። ገባችሁ? ከዚህ በኋላ ሳውዲ ምድር ላይ ራሱ የመኖራችን እድል በጣም የመነመነ ነው። ምክንያቱም ይሄ ድርጊት በጣም አስቆጥቷቸዋል። አሁን ላይ ተፍቲሹ በጣም ቀውጧል። የኢትዮጵያ ኤምባሲ ሪያድ የሚገኘው የኢትዮጵያ ኤምባሲ መግለጫ ሰጥቷል። እና ገጠር ላይ ያላችሁ እህት ወንድሞቼ ንጹሃኖች አላህ ይጠብቃችሁ። የአይመንንም ገዳይ ኢንሻአላህ በቅርቡ ይገኛል ብዬ ተስፋ አደርጋለሁኝ። ወላሂ አይቀርም። የምትደብቁ የእንደዚህ አይነት ወንጀል ተባባሪ የሆናችሁ ሰዎችም ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ እና የምታውቁትን ነገር ያያችሁት ነገር ካለ መጠቆም አለባችሁ። ዛሬ እነዚህ ልጆች እርምጃ ካልተወሰደባቸው ነገ ጧት ይደግማሉ። ገባችሁ? ይደግማሉ። ከዚህ በፊት ስንት የአማራ ልጅ ነው ህይወቱ የጠፋው፣ ግን ማንም አላስያዛቸው። ገባችሁ? ማንም አላስያዛቸው ያኔ። አሁን ግን ኦሮሞ ነው ህይወት የሚያጠፋው። ህይወቱ የጠፋው ልጅ ኦሮሞ ነው። ያስያዙትም እነሱ ናቸው። ገባችሁ? ይሄ በሌላ መንገድ አትውሰዱትና ሰዋዊነት ሊሰማን ይገባል። አይደለም ኢትዮጵያዊ ሆነን ሌላ ዜጋ ራሱ እንደዚህ አይነት ድርጊት ቢደረግበት ልናዝን ነው የሚገባል። እና እንደዚህ አይነት ድርጊት የምታደርጉ ሰዎች ተጠንቀቁ፣ ራሳችሁን ፈትሹ፣ ነግበኔ በሉ። እናንተ ሰው ተብላችሁ በሰው አምሳል የተፈጠራችሁ ናችሁ። እንደዚህ አይነት የሰይጣን ስራ አትስሩ። ይሄን ድርጊት ያደረጋችሁ ሰዎች ደግሞ ሳውዲ ምድር ላይ መኖር አትችሉም። እመኑኝ፣ የጊዜ ጉዳይ ነው። ቀን ጊዜ ሊወስድ ይችላል። ትያዛላችሁ። እና ከገዳዮቹ መካከል አብሮ ሲያስተባብር የነበረው አረመኔው ጨካኙ እንደ ቁርጥ እየቆረጥኩ ነው አንድ የወሎ ልጅ ባገኝ እምበላው ብሎ ያለው ልጅ ተይዟል። ድርጊቱን ደግሞ ላይቭ ላይ የፈጸሙት ኢንሻአላህ እሱ ራሱ ይጠቁምና ያስይዛቸዋል። እሱ ራሱ ይጠቁምና ያውቃል፣ ያሉበትን የተደበቁበትን ያውቃሉ። ተደራጅተው ለስንት ዓመታት ንጹሐንን ሲጨርሱ የነበሩ ናቸው እነዚህ ሰዎች። ልምድ የሌለው ሰው እንደዚህ አይነት ድርጊት አያደርግም። ልምድ የሌለው ሰው፣ ልምድ ያለው ሰው ነው እንደዚህ የሚያደርገው ማለት ነው። እና ወደ ራሳችሁ ብትመለሱ መልካም ነው። ማንም ሰው የዘራውን ነው የሚያጭደው። በነገራችን ላይ ይህ ድርጊታችሁ በልጆቻችሁ በልጅ ልጆቻችሁ ይጠብቃችኋል። ራሱ ግፉ ራሱ መጥቶ እንትን ይላችኋል ወላሂ። እና ይሄንን ነው ማለት የምፈልገው። ኢንሻአላህ የአይመንም ገዳይ በቅርቡ ተይዞ የአይመን ደም ከልብ ሆኖ አይቀርም። ሁላችሁም ድምፅ ሁኑ። አሁንም ራሳችሁን ጠብቁ። በሳውዲ አረቢያ የምትኖሩ እህት ወንድሞቼ ቪዲዮ ላይክ አድርጉ። ደህና ሁኑ። አላህ ይጠብቃችሁ። በገጠር አካባቢ ያላችሁ ወንድሞቼ ባይ